ኧረ ምንም አያስፈልግም። ይልቅ ብንሄድ አይሻልም? ተዘጋጅታችሁ ጠብቁ እንጂ ሽማግሌዎቹ እኮ መምጫቸው ነው። በዛሬ ቀን ደግሞ የምመተኛት ነው። ዛሬ እኮ ሽምግልናት ነው። ተነሽ። እንኳን አብሮ ደስ አለን። ይልቅ ወደ ዋናው ዜና እንግባ። ነገሩ እንደማይወጣ የታወቀ እኮ ነው። ዝም ብለን የተጨነቀ እግሬን ማሳለሽ ካናምንክ። አዎ እንደዚህ እያልኩ አቀራረባችሁና ያንን መናጤ ለአንድና ለመጨረሻ ጊዜ እንድትረሻው ያደርጋል። በሰላም አለ። ሁሉንም ነገር በር ላይ ቆሜ ስታወሪ ሰምቼሻለሁ። ምንድነው እሱ? እኔ እኮ መውደድ ነው እንጂ ማፍቀር አይደለም ያልኩት። ሄኖክን ከህይወቷ ማስወጣት ፈልጋለሁ። ደሽኔ አበባ አነሳሽ? አንተ እዚህ ምን ትሰራለህ? አንተ ራሱ ምን ሆነ ፊቴን የምትነከኝ? እና እዚህ ውስጥ የተወሸቀ መጽ ይመስለኝ ነው። በሌል ይህን ውርደታችን ማንም እንዳይሰማ እሺ? ተዋርደናል። በቃ ይህን ወደ ክፍለ ሂድ። አራው በእናትህ እነሱም እየመጡ ነው። ሂድ በቃ። ደግሞ ተመልሰህ ተኛ አሉ። እሺ አልተኛም። ይኸውልህ አንተም እንዳተኛ በቃ ሻወር ወስደን እንገናኛለን። እኔም እመጣለሁ። ወይኔ ኪሩቤል መርዝ ነው እንዴት ተጣስ? እኛን የመሰለ ሽማግሌ ልካችሁ፣ በዛ ላይ ደግሞ ልጃችሁ የተከበረና ድንቅ ልጅ ነው። አሁን መልካም ዜና ያሰማን ብሎ ተመራርቆ መለያየት ነው እንጂ ማጨናነቅ ኧረ ምንም አያስፈልግም። ይልቅ ብንሄድ አይሻልም? ምን ኮንትራት የተያዘው መኪና መች መጣና? እሱን እኮ ነው የምንጠብቀው። ረሳው እንዴ? አየኔ ልብ እንደው እንዲህ ሆኖ ይቅሬኔ ልብ። እኔ እንደው የምፈራው የልጃችሁ ስም ማን ነው ሲባል ወደኛ ዞረህ እንዳታይ። ምን ነው አንተ ቆንጥጬ ያሳደግኩትን ልጅ ነው ስሙ ይጠፋዋል ብለህ ታስባለህ? እውነቴን ነው የምልህ አዩ፣ የኪራይ ሽማግሌ ካላስባለ ምን አለ በለኝ። ሁላችሁም ታውቃላችሁ ነገሮችን እኔ ከስር መሰረታቸው ጀምሮ ነው የማውቃቸው። አዎ እንደው አደራችሁ ሁላችሁም እዛ ስትሄዱ እንግዲህ ልጄን ካብ እያረጋችሁ መናገሩን እንዳትረሱ። አታስብ፣ አስፈላጊ ከሆነ እንደውም በቴሌቪዥን ላይ ማስታወቂያ እንዲነገር ነው የምናደርገው። አቤት አጋግሌ! እንደው ማጋጋሉን እኮ ትችልበታለህ። ቅቤ ምላስ አለ ሰውየው። ወዶ አይደለም እኮ እንደው ሰው ማሳመኑን በደንብ ነው እኮ የምትችልበት። ታዲያ ዝም ብሎ ከማየት አይሻልም እንዴ አሌክስ? የኔ ዝም ማለት እኮ ከማብራት ይልቅ ዝም በማለት ውስጥ ብዙ እውቀት የሚቀሰም ስላለ እኮ ነው። ልክ ነህ አሌክሱ። ይኸው በአሌክስ አትምጡብኝ። የልጅነት ጓደኛዬ እኮ ነው። ድሮም እኮ እናገር ነበር ከኛ ይልቅ እናንተ ጓደኝነት ነው ይበልጥ የጠበቀ። አቤት እንደው ስንቱን አሳልፍ ነው እኮ። ተመስገን ነው ብቻ። በጥቁር ጸጉር ተዋውቀን ይሄው በነጩ ደግሞ ተመልሰን ተገናኘን። እውነትህን እኮ። እንዴት ነው ይሄ ነገር ይቆያል እንዴ? መኪናውስ፣ ውስኪውስ፣ በጉስ የት አለ ታዲያ? እዚህ ከኛ ጋር ሶፋ ላይ ይቀመጥ እንዴ? እዛው ውጭ ነው። ደወሉ፣ ደረሱ መሰለኝ። እነሱ ናቸው። ሃሎ መጣችሁ? ጥሩ በቃ መጣ። ውረዱና በጉን ጫኑ። አደራችሁን ደግሞ ሻንጣ ውስጥ ያለው ዕቃ እንዳይሰበር። አዎ በቦርሳ ያለው። አበባውንስ አገኛችሁ? አልተገኘም? ይሁንሽ ይሁን፣ ችግር የለም። በቃ መጣን። አሁን ለአንድ ቀን ፕሮግራም ይሄ አበባ መያዝ ምን አስፈለገ? ደግሞ ከዚህ ጀምሮ እዛ እስክንወስደው ድረስ ይተዋልጋል። ይልቅ ብንሄድ አይሻልም? ግድ የለም ናሆሜን ነግረውና እሱ ገዝቶ ይጠብቃችሁ። አያዩ እንዲሁ ነው የምትለፋው እኮ እንዲሁ ለፋህ። በሉ እንሂድ ቶሎ እንድንደርስ።
ጥሩ እሺ እንግዲህ እንዲህ በሳቅ በጨዋታ እንደጀመራችሁት መንገዳችሁ ቀሎ እሽታውን በሳቅ በፈገግታ ይዛችሁ እንድትመጡ እግዚአብሔር ከእናንተ ጋር ይሁን። አሜን። እኛን የመሰለ ሽማግሌ መርጣችሁ መቼም ቢሆን አታፍሩ። ይሁን እንሂድ፣ ልሸኛችሁ እስከ በር። ቆይ ከመቼው ነጋ? እናንተ ማታ ስትሳሳቁ አድራችሁ ያው ሲነጋ እንቅልፍ ይዟችሁ ሄደ። እንዴት አደርሽ የኔ ቆንጆ ተመቸሽ? በሉ ተነሱና ፊታችሁን ታጥባችሁ ቁርስ ሳሎን ተዘጋጅቷል። እንዴ ተዘጋጅታችሁ ጠብቁ እንጂ ሽማግሌዎች እኮ መምጫቸው ነው። ቶሎ በሉ። እሺ ወይኔሽ ነገር አንቺ ተነሽ እንጂ በዛሬ ቀን ደግሞ የመተኛት ነው። ዛሬ እኮ ሽምግልናሽ ነው። ተነሽ። አልተኛም እኮ ትንሽ እንተኛ። በፍጹም አይሆንም እንጂ ዛሬ እኮ ለዘመናት ስጓጊለት የነበረው ቀንሽ ነው። ተነሽ። ግን ህልም አይደለም አይደል? እውነት ነው። ህልም አይደለም ማሚሩዬ። ናሆም አላንቺ ሽምግልና እየላከ ነው። እጅሽን እኮ ለጋብቻ እየጠየቀሽ ነው። ዓለም ላይ ዛሬ ቢፈልግ እንደኔ አይነት ደስተኛ ሰው አይገኝም። ሁሌም እንደዚህ ተደሰችልኝ። ባሎቻችን ብቻቸውን ስላደሩ ነው መሰለኝ በሌሊት ደወሉ። አንሹና ስፒከር ላይ አድርጊው እስኪ። ሄሎ፣ እንዴት አደርሽልኝ የኔ ንግስት? ደህና አድሬያለሁ የኔ ንጉስ። አንተ እንዴት አደርክልኝ? አንቺን ሳስብ ነው ያደርኩት። አንቺስ እንዴት ነው ከኔ ተለይቶ ማደሩ እንዴት አደረገሽ? እንዴ እኔ ጋር እኮ ነው ያደረችው። ቅፍ አድርጌ ነው ያሳደርኩልህ። እንዴ ጭራሽ ከኔ መውሰድሽ ሳያንስ አቅፈሻት ነው ያደርሽው? እንዴ እና ብርድ እንዳይመታኝ ብላ እኮ ነው ኪራዬ። ይልቅ አንተ እንዴት አደርክ? እኔም የምሩን ባለቤት አቅፌ ነው ያደርኩት። ይኸው አሁን ፊቱ ሊታጠብ ገብቶ ነው። ቆይ ለምን አንተ አላጠብኩም? እሱ እኮ ይደክመዋል። ጭራሽ ደግሞ ይሄንን ፊት ልጠብ? ኧረ ተይ ምሩ ተይ። ገና ለገና ሽማግሌ ላከብለሽ ነው አይደለ? ቆይ ከማን ጋር ነው የምታወራው? ከሚስት ጋር ነው የማወራው። እንዴት አደርሽ ነው? ያው እንዴት ነሽልኝ? ደህና ነኝ እኔ ፍቅር። አንተ እንዴት አደርክ? እንዴ እንዴት ነው? ባኔ ላውራበት እንጂ አንተ ስልኩን አምጣ ነው። ወይ በገዛ ስልካችንን ማናወራ? ኧረ ይሁንልሽ። እሺ በጣም ያምራል። በጣም እንዴት ያልጠበቅኩም። ወደድሽው? በጣም እስኪ ልቀበል። ወይ በእናትሽ እንኳን ደስ ያለሽ። ፎቶ ላንሳሽ? አይ ለምን ልጁን ጠሪና በስርዓት እንነሳ እነሱ እስኪመጡ። ካሜራማን ልጥራው? እሺ በቃ። ወይኔ እንዴት ነው የሚያምረው!
ሴትዮ ምንድነው የምታፈጪው? ይሁን ነገርማ አድርገሻል ነው ጋሽ ተኝቷል ያልሽኝ አውቀሽ ነው? ኧረ እውነቴን ነው እንዴ? እኔ ምን አደርጋለሁ? ከፈለሽ ግቢና ይው። ያለ አንድ ነገርማ እንደዛ አላፈጠጥሽብኝም። ይሁን ነገርማ አድርገሻል። ምንም አላረኩትም ሰኒ፣ እውነቴን ነው። ይልቅ እኔ ያየሁሽ ገጠር እንዴት ነበረ እንዴት ናት ብዬ ልጠይቅሽ ነበር፣ ግን ሳይሽ ጠቋቁረሻል። አጥቁሮኛል፣ ግን እንዳንቺ ፊት ስላላጠቆረኝ ተመስገን ነው። ቆይ በእኔ ተፈጥሮ መቀለድ አታቆይም እንዴ? አንቺ አይደብርሽም? ኦፍ ታዲያ ለምን ስለማያገባሽ ነገር ትጠይቅኛለሽ? አንቺ እኮ በገዛ እጅሽ ነው ሰው እንዲሰድብሽ የምታረጊው። እሺ በቃ ተይው። ባይሆን ስለሚያገባሽና ስለሚያሳስብሽ ነገር እናውራ። ስለምን እንዴ ሰኒ አልሰማሽም እንዴ? ያ ነፍሰ ቀጭኑ ሳንቾ እሱና ራኬብ ጋር የሆነ ነገር አለ። አንቺ ኒና ምን እንደምታወሪ ወቂ። በኋላ እዚህ ጮሽ ጋሼ እንዳይቀሰቀሱ። እውነቴን እኮ ነው ሰኒ። ብታይ ስልኳ ላይ ሊሳሳሙ እንደዚህ አረ ተሳስመዋል። ፎቶ አይቻለሁ። ገላጋይ በሌለበት እንዳንያያዝ። በአንቺ ምክንያት ስንት ነገር እንደተበላሸ ታውቂያለሽ? ማለት እኔ ስላወኩባቸው ተለያዩ እንዴ? ኒና አንቺ የዛን ቀን እንደዛ ባታያት ኖሮ ራኩ ያንቺን አፍ ባትፈራ ኖሮ ቤት ባታስገባው ነበር። ጉድ ጉድ! እሰይ ጭራሽ ቤትም ገባ ይሄ ፈጣጣ። እንደዚህም ደሞ አረገው። እሺ ከዛስ? አንቺ ዝም በይ። አንቺ ምላሳም አፍሽን ዝጊ እንዴ! ቆይ ምን አረኩኝ ሰኒ? ስለጠየቅኩሽ ነው እንዴ? ቆይ አንቺ ምን አይነቷ ፈጣጣ ነሽ ግን? በሰው ቤት መተሽ ትማቻለሽ እንዴ? ምን መማታት እንዴት እንደሆነ ላሳዩሽ እንዴ? ውይ አይ ሰኒዬ ተይው። እኔ አውቃለሁ። ሌላ ላላየው ሰው ብታሳዩ ጥሩ ነው። እኔ ላይ አይደል እንዴ አፓረንት ይወጣሽብኝ? ኒና በእናትሽ ዝም በይ፣ አታቃጥኑ። እኔ ጋሼን ብዬ ነው እንጂ አልመጣም ነበር። እሺ በቃ ዝም እላለሁ ሰኒ። እንዴ ግን በቃ ከዛ ልጅ እንድትርቅ ንገሪያት። ዱርዬ ለህይወት አይሆንም በያት። እኔ ለራሷ ብዬ ነው። ኒና እኔ ካንቺ ጋር ከምጨቃጨቅ ጋሼ እስከሚነሱ ኪችን ሆናለሁ። ውይ ኒና ለመምከር እንኳን የማትሆኚ ሰው ነሽ። የሆነት ምን ይሻልሻል ግን? በቃ ዋናው ከኔ መውጣቱ ነው። ናኦሚን እኮ ላገባው ነው። በቃ ህልሜ ሆነ። ገና ምን አይተሽ ኑርዬ? ገና እኮ በቬሎ ልትሞሸሪልኝ ነው። እኛ ሰዎች ስንባል በፈጠነ ይመስለናል፣ ግን ደግሞ እንደ ይልቀስ ብሎ ቤትን ተሸክሞ መሄዳለሽ። ስንጀምረው እንደዚህ እንሆናለን ብዬ አላሰብኩም። ብዙ ፈተናዎችን አለፈን። ያው እንደገና ደስታችን ተመለሰ። ከዚህ በኋላም ገና በደንብ ደስተኛ ትሆኛለሽ። እኔ እኮ የዘወትር ጸሎቴ እኔንና ጓደኞቼን ደስተኛ አድርጋ አኑረን ነበር። ይኸው እየተሳካልን ነው። ግን እንዳንቺ አይነት ጓደኛ ከየት ይገኛል? ከራሱ አልፋ ለሰው ደስታ የምትጸልይ። ግን ቆይ በዚህ ሰዓት ማን እንደኔ አይነት እድለኛ አለ? ምሩዬ አንድ ሰው እኮ ደስተኛ የሚሆነው በዙሪያ ያሉ ሰዎች በሙሉ ደስተኛ ሲሆኑ ነው። ታዲያ እኔ ደስተኛ መሆኑ አንቺም ሰኒም ደስተኛ ስትሆኑልኝ ነው። ሰኒ ብትኖር ደግሞ በጣም ደስ ይለኝ ነበር። ከገጠር እኮ ገና መመለሷ ስለሆነ ነው። ያው ራኪን ትታ መመለስ ደበራት። በዛ ላይ ደግሞ ታውቂያለሽ እግሯን እኮ ሞታል። ምን ነው? ከደረጃ ስትወርድ ወለማላት አሉ። ግን እዛ ስንሄድ እንጠይቃታለን። እሺ ደግሞ እዛ ስንሄድ ድጋሚ እንደ አዲስ ሁለተኛ ዙር ደስታችንን እናከብራለን። እሺ እሱማ ግድ ባይሆንባት ኑሮ እንደምትመጣውቅ ነበር። ግን ሁለታችንም በጣም ነው የምወዳቸው። የኔ አበባ እንዴት የምታምሪ ቆንጆ ሙሽራ ሆነሻል። የኔ ውድ የኔ የወርቅ ፍልቃቂ እናቴ፣ የኔ እናት፣ የኔ ውብ፣ አንቺም በጣም አምሮብሻል። ከኔ ወጣሽ። አመሰግናለሁ። ይኸውልሽ ምሩዬ ከዚህ በኋላ እኔ በሞትም አይቆጭኝ። የዘላለም ልፋቴና ድካሜ እንደዚህ ውጤቱ አምሯየሁ። እማዬ አሁን እኮ ገና እድሜን እየኖርኩ ነው። አንቺን ደግሞ አያት ማድረግ ምኞቴ ነው። ይኸውልሽ ምሩዬ አንቺ ለእኔ ካለሽ ምንም አልፈልግም። ለእኔ አንዷ አንቺ ለእኔ ብዙ ነሽ። አንቺ ብቻ ኑሪልኝ፣ አንቺ ብቻ ይመችሽ። እኔ ምንም አልፈልግም። እማዬ ዛሬ በቃ እንድትደሰሽ ብቻ ነው የምፈልገው፣ የደስታችን ቀን እና ምሩዬ ደስታ እኮ ነው እንደዚህ የሚያደርገኝ። እንደዛ ብዙ መከራ ያየውባት የተመካውባት ልጅ ስታስደስተኝ ለምን እንደዚህ ፍንክንክ አለል? እማ ለአንቺ እኮ ከዚህም በላይ ይገባሻል። አንቺ እኮ በጣም ጠንካራ እናት ነሽ። በአንቺ እኮ ነው የበረታሁት ልጅ። አንቺን ባገኝ እኮ ነው ብርቱ አስተዋይ የሆንኩት። እኔ ምን አድርጌልሽ እማዬ? እንዳንቺ አይነት አስተዋይና ሩህሩህ እናት በሰጠኝ ምን ሆነ ነበር? ምሩዬ አንቺ እኮ ለእኔ ልዩ ስጦታዬ ነሽ። እንደዚህ አትሁኝ የኔ እናት። ዛሬ የደስታሽ ቀን ነው። እማ ብዙ ተፈትነሻል። እኔ እድሜ ልኬ ለአንቺ ብቻ ነው መኖር ያለብኝ። እሱ አልፏል። ያንን አታስቢ። አንቺ ብቻ ደስተኛ ሆነሽ ኖሪልኝ።
የኔ ቆንጆ። ኧረ እናትና ልጅ አስቀናችሁኝ። ቆይ እኔንም ታቅፉኛላችሁ ወይስ? አፈር ልብላ። ነይ እናቴ ነይ፣ እናቅፍሻለን እንጂ ለምን አናቅፍሽ? በሉ እኔም ጎረቤቶች እየጠበቁኝ ነው። ስራውንም መላመላ ልበለው። እናንተም ወደ መኝታ ቤት ግቡ። እሺ በሉ። እንዴ ቆይ ኪያዬ ቁርስ ላቅርብልሽና በልተሽ ሂጂ። አይ አያስፈልግም እማዬ፣ ባይሆን በጣም አርፍቻለሁኝ ልሂድ። ደግሞ ምን ሆነሽ ነው ይሄን ያህል ስተኛ ብትቀሰቅሽኝ? አሳዝንሽኛ። ትንሽ ረፊ ብዬ እኮ ነው። ማታም አምሽተሽ ነው የምትመጪው። አይ እማዬ፣ ኪራም የለ እኔም የለውኝ። ስራውም ሊሰራው ነው። ታዲያ ባይሆን እዛ ሂጂ ከሀኒ ጋር እበላለሁ። ችግር የለውም። ደግሞ ረጋ በይ። እንደዚህ የተሻኮል ስትሄጂ ደግሞ አንድ ነገር እንዳትሆኝብኝ። አረ ምንም አልሆንም እማ። ባይሆን ራይድ እጠራለሁ እንጂ በታክሲ ምንም አልደርስም። ኪዩ የረሳሽው ዕቃ የለም አይደል? ስልኬ መኝታ ቤት ነው፣ ላምጣ። አሁን ጥሩ ነገር ያሰብክ ይመስለኛል። ምን ነው ልጄ፣ ምን ጠፋብሽ? የሆነ ነገር ልወስድ ነበር የመጣሁት፣ ግን ምን እንደሆነ ጠፋብኝ። ስለ ቸኮልሽ ነው። ምንም የጠፋብሽ ነገር የለም። በእኔ ዳይና በል። እሺ እናቴ። እንዴ አረግዬ፣ ምን እየደበቅሽ ነው? ምንም አይደል ልጄ። ኪያ እኮ ምሳን ረስታ እሱን እያየው ነው። እና ምሳቃው እዛ ጋር ምን ያደርጋል? ማለት እዛ ጋር እንዴት ሊቀመጥ ቻለ? ምንም አይደለም። እንደዛ ሳይሆን ኪያ ስለቸኮለች ምንም የምታረገውን አታውቀው። በቃ አሁን አይደል የወጣችሁ? ሀረግያም ጮሮጥ ብዬ ላቀብላት። ወይ ተይው፣ ሲጀመር በራይድ ነው የምትሄደው። አንደርስባትም፣ በኋላ ይሻላል። አሁን አስፓልቱ ጋር ትደርሳለች ብለሽ ነው? እደርስባታለሁ ብሮጥ። ተይው አልኩሽ እኮ። ሲጀመር እዛ ዘው ይበላሉ። ይኸውልሽ አሁን ቁርሱን አቅርቢና እንብላ። በቃ ካላደረስኩላትማ ይሄንን እንብላው፣ ተቋጥሮ ሲቆይ እንዳይበላሽ። እንዴ እቺ ልጅ ምን ሆናለች? አቅርቢ ያልኩሽ እኮ። ሰንፈሽ ከሆነ ነው ራሴ ያቀርበዋለሁ። ሀረግዬ ምን ሆናለች? ደህና አትመስለኝም በጠዋቱ። ቆይ ምን ነካት? ወይ ጉድ! ትያችሁ ጠፋ አይደል? ልብሴን ልቀያየር ብዬ እኮ ነው። ምን የኛ የሴቶች ነገር ስራችን እንደው አያልቅ፣ ጓዳው እኮ አይለቀን። እውነት እህት አለም እንዴት ነው ያማረብሽ! እንዴ አንቺ እኮ ነው ሙሽራ የምትመስዩ። እኔ የምለው ሽማግሌዎቹ ለምንድን ነው አረፈዱ? እኮ ሰዓት ሄደ። እነ ታባ ሴት ናቸው። እነ ታባማ የምግቡን ብፌ እያዘጋጁ እኮ ነው። ውይ ጠንክርዬ ተጫወት እንጂ ዝም አልኩ አይደል? ኧረ ግድ የለም ለራስሽ በስራ ተወጥረሽ እኔን ምኑን አስታውሽኝ እናትዬ። እኔ ደህና ነኝ። ብቻ አንቺ ያሰብሽው የልብሽ መሻት ይፈጸምልሽ ይሁንልሽ። ብቻ እንግዲህ ይሁን። መቼም ድግሱ ካለፈ በኋላ ለምስጋናውም ለምኑም እንደርሳለን ብዬ ነው። ምን ምሩ እኮ ባልወልዳትም ልጄ ስትታመም ሆስፒታል ወስጄ ስትመለስም ተሽሏት ስትመጣ ቤቷ አምጥቼ ባልወልዳትም ልጄ ማለት እኮ ናት። እውነት ነው ጠንክርዬ። ያንተን ውለታማ አይደለም እኔ ድፍን ሐዋሳ ይመሰክራል። ለልጄ ሽምግልና ካልተቀመጥኩኝ ምኑን አባት ሆንኩኝ? ምኑንስ ጉርብትና በምንስ መለኪያ ይሆናል? እናቴ እንዳው አንዳንዴ እኮ እውነት ነው ከሩቅ ዘመድ የቅርብ ጎረቤት የሚባለው። አንተ ማለት እንደ አባት ሆነ ስትታመም አብረህ ታመህ ስትድን በደስታዋ ደስተኛ ሆነ። እኛ እኮ ያላረግነውን እኛ የሩቅ ዘመዶች ሆነን እኛ ያላረግነውን አንተ ነው እያረክ ያለውና እግዚአብሔር ያክብርልን።
ምን እግር ጣላችሁ? ተቀመጡ። እኛ እንኳን የመጣንበትን ጉዳይ ሳንፈጽም አንቀመጥም። እሺ እንግዲህ ይሁን። እስቲ የመጣችሁበትን ነገር በዝርዝር አስረዱና እንግዲህ እስቲ። እኛ እንኳን አመጣጣችን ልጃችሁን መራዊት ብስራትን ለልጃችን ናሁም አያሌው እንደሰጡን ለመጠየቅ ነበር። ባህሉን ጠብቃችሁ ወጉንም አክብራችሁ በመምጣታችሁ የእኛን ቤተሰብ ምን ያህል እንዳከበራችሁ ማሳያ ነው። እሺ እንግዲህ ጥሩ። እንዴት ነው ልጃችንን በምን መልኩ ተመኛት? እንዴት ለትዳር ሊያጫት ቻለ? እናም ልጃችሁ መራዊት ስነ ምግባሯ፣ ውበቷ፣ ቁንጅናዋ፣ ባህሪዋ ስቦት ነው እኛ ከፊታችሁ ቆመን እንድንጠይቃችሁ። ለመሆኑ ልጁ ምን አለው? ልጃችንን በምንድን ነው የሚያስተዳድራት? እንግዲህ የእኛ ልጅ በማር በወተት ያደገች ነች። እንዴት ነው ሊያስተዳድራት የሚችለው? እስኪ ነገር ልጃችን አሁን በመሰረቱ እንደ ወጣትነቱ ሳይሆን ጠንክሮ የሚሰራ ለወደፊቱ ስንቅ የሚሆን ብሩህ ተስፋ ያለው ታታሪ ሰራተኛ ነው። ፈቃዳችሁ ሆኖ ልጃችሁን ከሰጣችሁም በእውነቱ ከልጃችሁ ጋር በጋራ የሚኖርበት ምርጥ የሆነ ቤት ያለው ወጣት ነው። እሺ ይሁን፣ ጥሩ ነው። ቁሳቁስ መኖሩ ጥሩ ነው፣ ቤት መኖሩ ጥሩ ነው። ነገር ግን ከቁሳቁስ በላይ ግን ሰብአዊነቱ ይበልጣልና ምናልባት ባህሪው ምን ያህል ነው? ምንድነው ባህሪውስ? ባህሪው ትንሽ መገለጫ ቢኖረው ታስረዱ ነገር ቢኖር። በእውነቱ ልጃችን ታርሞ ያደገ ሙሉ ርህራሄ ያለው የተራቡትን የሚያበላ የሚያጠጣ በአካባቢው ህብረተሰብ የተከበረ የተደነቀ አሁንም የበለጠ ደግሞ በትዳር ውስጥ ሆኖ ብዙ ነገሮችን ሊያደርግ የሚችል በመሆኑ ነው ደፍረን ለእናንተ የመጣ ነው። ጥሩ እንግዲህ እንደ ወጉና ባህል እንደ ልማዱ ሌላ ጊዜ ተጥለዋጭ ቀጠሮ ብንሰጣችሁ ጥሩ ነበር። ነገር ግን እናንተ ከርቀት ስለምትመጡ አሁን ያለው የጊዜ ጥበት ተመልክተን አሁኑኑ እኛ ተወያይተን መልስ እንሰጣችኋለን። በእውነት ስለተረዳችሁን ከልብ እናመሰግናለን። እንግዲህ ለልጃችን መራዊት ለልጃችሁ ናሁም ስትጠይቁ ለልጃችን የሚያስፈልጋትን ጠይቀን አውቀናል። እንግዲህ ይሁን፣ ያው ልጃችን በወግ ማዕረግ ተቆንጥጣ ያደገች ናትና ለልጃችሁ ትሁን፣ ነገ ጎጃቸው ያማረ ይቀና ይሆናል ብለን አስበን ተመካክረን ይሁን ብለን መልስ ሰጥተናል። እንግዲህ እስቲ በእውነት ወደዚህ ስንመጣ እንደማታሳፍሩን ቀድመንም ተረድተናል። ስለዚህ እናመሰግናለን። እግዚአብሔር ይባርካችሁ። ስለፈቀዳችሁልን እናመሰግናለን። እግዚአብሔር ይስጥልን። እሺ ተቀመጡ። በሉ ተጫዋች። እኔም እስቲ የሚቀራረበው ነገር ማነሽ ልጆች እቴኑ ኧረ እቴኑ እንግዲህ አሁን ቤተሰብ ሆነናል። እንደዚህ ተምላሳ መዋነግር ያለው እኔ መቼ አጣሁት ብለህ ነው? መጀመሪያውንም እናንተን የመሰለ ሽማግሌ ልኬ እምቢ እንደማልባል አውቀዋለሁ። እንዴ ሲወሸክት ነው። ጥሩ በቃ ጓደኞቼ፣ በእውነት አኩርታችሁኛል። እድሜ ይስጣችሁ፣ ኑሩልኝ። ብድር ለመመለስ ያብቃኝ። እኔ በቃ ሰላም ግቡ። እኔ ፏ አድርገን እንጠብቃችኋለን። አለች እነግራታለሁ። እሺ እሺ። አለምዬ፣ እንዴ እንደዛ ስትጨነቅ ቆይታ የት ነው ሄደችው? አለም፣ ይህን የመሰለ ዜና ሳትሰማ አለም የለችም እንዴ? አለም ዛሬ ነች።
አለምዬ ምንድን ነው? ይሄን የመሰለ የምስራች ዜና ልነግርሽ ስጠብቅ የት ሄደሽ ነው? እንኳን ደስ ያለሽ፣ እንኳን ደስ ያለሽ። እንኳን አብሮ ደስ አለን። ይልቅ ወደ ዋናው ዜና እንግባ። ለነገሩ እምቢ እንደማይሉ የታወቀ እኮ ነው። ዝም ብለን የተጨነቅን። አለም ምን እያረግሽ ነው? አለም ምን ታደርጋለች እሷ ደግሞ እዚህ? አዩዬ እስቲ ዜናውን ንገረኝ። ለነገሩ እምቢ እንደማይሉ አውቃለሁ። ዝም ብለን የተጨነቅነው። ጋሼ ሽምግልናው ስለተሳካ ደስ ብሎኛል። እኔም ደግሞ አለምዬ ጠርታኝ ነው የመጣሁት። አለም ምን እያረግሽ ነው? እንዴ ምን ሆነ ነው አዩ? ይህን ሁሉ ስራ ብቻ እንዴት እችለዋለሁ? እንድታግዘኝ ነው ያመጣኋት። ምን ማለት ነው አለም? ስራሽን አውቀሽዋል? ይሄ ማለት እኮ የልጇን አባት እንዴት ነው ቆማ ደግሳ ምድረው? ጋሼ ግድ የለም እኔ ሁሉንም ነገር አምኜ ተቀብያለሁ። እንደውም ለእኔ ጥሩ ነው። ለእኔም መነሻ ሀሳብ ይሆነኛል። እሌኒ አንዴ ወደ ውጭ ሁኚ፣ እኔና አለምዬ እናውራ። አይ እዚህ ኪችን ግቢ፣ እዚህ በዚህ በኩል እቺ ቁጭ በል። ምንድን ነው ይሄ? ለምንድን ነው ግን አርፈሽ የማትቀመጪው? አብደሽ ልታሳብጅኝ ነው እንዴ? ምን እያልክ ነው አዩ? እኔ እኮ እሷ ስራ እንድታግዘኝ ነው ያመጣኋት። ምን የሚሉት ራስ ወዳድነት ነው ይሄ? እንዴት ነው? ለልጅቷ ሞራል ትንሽ አታስቢም እንዴ? አዩ እኔ ያቅሜን እጥራለሁ። ዝም ብለን መተው የለብንም። የልጅ ልጃችን እናት እኮ ናት። ይኸው አለ አንድ መጥፎ ነገር አስቢና የመጨረሻችን ነው የሚሆን። ምን እያልክ ነው አዩ? ከዚህ ጊዜ በኋላ ወደ ኋላ ተመልሼ የልጄን ደስታ ማበላሽ ይመስልሃል? አላቅም። የትዳር መሰረቱ ግን ልጅ አይደለም። ምሩን እንዳታስከፊያት ነግሬሻለሁ። እኔ እኮ ስራ እንድታግዘኝ ነው ያመጣኋት። ደግሞ ቁርጥ አድርገን ልንጠላት አንችልም። ግን አደራሽን ሌላ ነገር እንዳታደርጊ። ይህን ያህል ህፃን አይደለም። ስለዚህ አታስብ። እንደዛ ከሆነ እኔ ሌላ የሚያግዝሽ ሰውም አመጣልሻለሁ። ማናት? ማንነቷን ስትመጣ ትደርሽበታለሽ። መጣሁ። አዩ እንደው ነገር ማደፍረስ ምናምን ሲወድ ውፍ። ኧረ ልጅቷን ብቻዋን ተው። እንዴት ነው ይል? ይቅርታ ቆዩ አይደል? ትንሽ ስራ ይዤ እኮ ነው የቆየሁብሽ። አረ ምን ችግር አለ? እኔ ልጅ ለኔ ጉዳይ አይደል እንደ ፈለኩ። እሺ ግን በሰላም ነው የፈለግሽ? እኔማ ይሄንን ለኪያ እንድታደርስላት ብዬ ነበር። ምሳ ረስታ ሄዳ። ግን እኮ እኔ መስሪያ ቤቷን አላውቀውም። ኤደን ሳትሻል አትቀርም። እሷን እኮ ቤት ስራ ሲይዣት ነው። ሸገርን ታውቃታለህ? የኔ ልጅ ጠቁምና ሂድና አድርስልኝ። ወይም ከኤደን ጋር ለምን አብረን አንሄድም? እሷን እኮ ፈልጊያት ነው አልኩህ እኮ። ወይ ካልሆነ እኔ ሄጄ እሰጣታለሁ። አረ ምን ማለት ነው? እንደዛማ አይሆንም። በቃ ቦታውን ንገረኝና እሄዳለሁ። እሺ ካሳንቺስ ሄደህ እኮ ኪራ ፕላስቲክ ብለህ ብትጠይቅ ማንም ነው የሚያሳየው። እሺ በቃ እሄዳለሁ። እሺ አመሰግናለሁ። እሺ መልካም። እሺ አዎ እንደዚህ እያልኩ አቀራረባችሁና ያንን መናጤ ለአንዴና ለመጨረሻ ጊዜ እንድትረሻው አደርጋለሁ። ይልግል እንዴ አረግዬ ምን አስደነገጠሽ? ነው እኮ ነው እና ዝም ብለሽ ስትነቂ ምን ላድርግ? እዚህ ምን ትሰራለሽ? ቤት ጠብቂ ብዬሻል ነበር እንዴ? አዎ ግን ስትቆይ መጣሁ። ምን ሆና ነው ብዬ እኮ ነው። ኤዱ እኔ እኮ ህፃን አይደለሁም ዝም ብለሽ የምትከታተይኝ ተይ እንጂ። እሺ በቃ ይቅርታ አትናደጂ። ሲጨንቀኝ ጊዜ እኮ ነው። ደግሞ የሆነ ነገር ይዘሽ ወጥተሽ ነበር አይደል? እንዴ አንቺ ልጅ ምንድነው ዛሬ 10 ጥያቄ የምትጠይቂኝ? ምን ሆነሻል? ነይ ወደ ቤት ተመለሺ። ቆይ ምን ሆና ነው ከጧት ጀምሮ እንደዚህ ሊሆነች ያለችው? ምንም ይፈዋል አልቻለም። እኔ የምልህ ነው ቆይ ግን አስበው ታውቃለህ? እንደዚህ ትልቅ ሰው ሆነን አግብተን ምናምን ኖራለን ብለህ አስበህ ታውቃለህ? በፍጹም እኔ በቤት እንደዚህ ተረጋጋ ህይወት ይኖረኛል ብዬ አስቤ አላውቅም። የሰው ልጅ ሁሉ የሚያጋጥመው በተቃራኒው ነው። ግን ተመስገን ነው ፈጣሪ እንደኛ ስራ አልጣለን። በጣም እንጂ ፈጣሪ ሩሩ ስለሆነ ነው እንጂ በየትኛው ስራችን ነው እነዚህን የመሳሰሉ ሚስቶች የሚሰጠን? በጣም እንጂ እነሱን ህይወታችን ውስጥ አስገብቶ መስመሩን አቃን። ለዚህ ከሆነ ፈጣሪ ሊረዳን ሲፈልግ በሰው ተመስሎ ይመጣል የሚባለው እንጂ መቼም ራሱ ወርዶ ይረዳል። በጣም እንጂ እኔ የምልህ እነዚህ ቆዩ በጣም ተቀመጥን እኮ። በጣም እንጂ ግን ያው ሴቶች ናቸው። የሴት ነገር ደግሞ ይገባል። በዛ ላይ ደግሞ ቀን ለብሰን ያለው ልብስ ለብሰን አንመጣም እንቀይራለን ምናምን እያሉ ነበር። ለዚህ ነው ተስፋ ቁረጥ በለኛ። በዛ ላይ የምሩ እናትም እንደዚህ በቀላሉ አትለቃቸው። ይሄው ሻውር ይመጣል አላልኩም? እየመጡልኝ እናንተ ያማችሁ ነበር አይደል? ስጋችሁ ሸተተነ። አሁን ይኸውልህ አንድ ቀን እኔን ብታጣ እንዴት እንደገረጣች ከሳች እኮ ነግሬሽ ነበር። እኔ እኮ ሰላምሽ ነኝ። በጣም እንጂ አንተ የሌለበት እኮ ድብር ነው የሚለው። እንዴት ደብሮኝ እንደነበር
አቤት አንቺ እንደዛ እኔን አቅፈሽ መድፍ ቢተኮስ እንኳን እኮ አትሰሚም ነበር እንዴ? እና እንቅልፍ እኮ የድካም ብቻ ሳይሆን የድብርት ምልክት ነው። ከዚህ ልጅ ጋር እያልሽ እንግሊዝ የምታስተማርሻ እና ባልና ሚስት ከአንድ ወንዝ ይቀዳሉ ሲባል አልሰማም? አሬው በእናንተ አረጋግጥኩ። ይልቅ የኔ ፍቅር ሽምግልናው እንዴት ነበር? በጣም ደስ ይል ነበር። በጣም ልዩ ነው። ሽማግሌዎቹ ራሱ ግርማ ሞገሳቸው ደስ ሲል እንዴ ያባዬ ድሮ ጓደኞች እኮ ናቸው። ብታይ እንዴት ተጨንቆ እንደመረጣቸው ብታይ። ቤተሰቦችን እንዴት እንዳከበራቸው ደስ ሲሉ። ህይወት እኮ እንደዚህ ናት። መች እንደሚከሰን አናውቅም። እኛ ወንዶች ደግሞ የምንወዳትን ሴት ሁሉ ነገሯን እናከብርላታለን። እውነት ነው ናሆም ያስመስክራል። አውቃለሁ የኔ ፍቅር ከዚህ በፊት በእኔ ተከፍተሻል፣ አዝነሻል። ግን ይኸውልሽ እናቴ ቃል እገባልሻለሁ ካሁን በኋላ ደስተኛ አድርገንሽ ማኖርሽ። እኔ እኮ ሁሌም ደስተኛ ነኝ። ብቻ አንተ አጠገብ ይሁንልኝ። ይኸውልህ ሚኪ ከምሪያት እንድትወጣ እየነገርኩ ነው እኮ። ቆይ አሁን የምሩን ህይወት ማበላሸት ምንድነው የሚጠቅመን? የወንድሜን ቀኝ ስጠኝ። ምሩ አንድ ነገር ብትሆን አንላቀቅም። ምን ነው ጋሽ በሰላም ነው የመጣው? በሰላም አይደለም። ሁሉንም ነገር በር ላይ ቆሜ ስታወሪ ሰምቼሻለሁ። ምንድነው ጋሽ? ሁሉም ነገር እንዳሰብኩ አይደለም። አዊ ድብብቆሽ አያስፈልግም። ምሩ ምንድነው የሆነችው? እረ ምንም አልሆነችም ጋሽ። እሷ በጣም ደህና ናት። እንግዲያውስ እንደዛ ካልሆነ አንቺ ልታደርጊ ያሰብሽው ነገር አለ ማለት ነው። ስለዚህ አሁን ትነግሪኛለሽ? ጋሽ አንተ እንዳሰብከው እኮ አይደለም። ግን ደግሞ ምን ተፈጠረ መሰለ? ቃላት ማሽሞንሞኑን ተይና የምትናገሪው ነገር በቀጥታ ተናገሪ። እኔ ወደዚህ የመጣሁት እውነትም ለሰራተኝነት ሳይሆን የምሩን መታመም ሰምቼ ለመበቀል ነው የመጣሁት። ለበቀል እኮ? ለምን? ምሩ ምን አድርጋሽ ነው የምትበቀል? ምሩን የሚወዳት ወንድም ነበረኝ። እሱም በተደጋጋሚ እንደሚወዳት ነገራት። እሷ ግን እምቢ አለችው። ከዛ እሱም ራሱን አጠፋ። ከዛ እሷ ወደዚህ መጣች። እሱን አለመውደዷን ለምንድን ነው ጥፋት ያደረጋችሁባት? ጋሺ በሰዓቱ አንተ የምትሆን እኛ ያደረግነውን ነበር የምታደርገው። ግን እዚህ ከመጣ በኋላ ምሩ የዋህነቷ ገዛኝ። ታማ እያለ ብዙ ስቃይ ነበር ማደርስባት። እሷ ግን እኔን አስተማረችኝ፣ ቀየረችኝ፣ እህቷ አደረገችኝ። ምሩን ታውቃለች ማለት ነው? አዎ ገላታለሁ ብዬ አስቤ ስለነበር ሁሉም ነገር አልደበቅኳትም። ግን እሷ ሲሻላት አንደኛ ያደረገችው ነገር እኔን መቀየር ነበር። እና እሷ አውቃ ዝም አለችሽ? አዎ ተቀብላ እህት አድርጓ አኖረችኝ። አሁን ግን እንደ ወንድሜ ነው የምወዳት። ጥሩ። አሁን ሐዋሳ ምን እንደተፈጠረ ንገሪኝ። ወንድሜ እሷን አይቷት ካልተበቀልኳት እያለ ነው። ግን ደግሞ እኔ ያናገረዋለሁ። ቆይ አንድ ነገር ቢያደርጋት? ጋሼ አንተ ብቻ በእኔ እምነት ነው እንጂ እኔ ያሳምናለሁ። ጥሩ። እኔ ከዚህ በኋላ ምንም አይነት ችግር አልፈልግም። አሁን አመጣጤ አለምዬ ብቻዋን ስለሆነች ስራ እንድታግዣት እንድንሄድ። እሺ ሄዳለሁ። ግን ጋሼ ያደራ በመጥፎ እንዳትወስድብኝ። እኔ ሁሉንም ነገር አስተካክለዋለሁ። እሺ የምትይዥውን ዕቃ ያዥና እንሂድ። እሺ
እንካሹን ሰጠው። ሰላም እንዴት ናችሁ? ምን ፈልገን የመጣው? አሁን ነው ሄድ ከዚህ። ከጦጣዎቹ ጋር መዝናናት ከፈለጋችሁ ላዝናናችሁ እችላለሁ። ፊት ግን አዲስ አልሆነብኝም። የሆነ ቦታ ቃለው ልበል? አዎ ስትገቡ አይታችሁኛል። ከጦጣዎቹ ጋር ላዝናናችሁ። እናመሰግናለን። እኛ አንፈልግም። ሄድና ሌሎች ሰዎችን አዝናና። አንቺ ስለ ራስሽ ብቻ ተናገሪ። እናንተ አትፈልጉም? ምሩዬ ምን ሆነሻል? አረ እንፈልጋለን፣ ግን እንዴት ብለን ጦጣዎቹን እናመጣቸዋለን? ለጦጣዎቹ ሙዝ እንሰጣቸዋለን፣ እናንተን ደግሞ እነሱ ያዝናናቸዋል። አረ ደስ ይላል። ይሄንንማ እንሞክረዋለን። ይሄማ አሪፍ አጋጣሚ ነው። እንደውም ናሆማ ከጠፋ ወንድሙ ጋር ፎቶ ይነሳል። ምንም ደስ አይልም፣ ይቅርብን። ሌላ ቦታ ሄደን እንዝናና። ምሩ ምን ሆነሻል? እንዝናና እንደመጣ ነው። ወዴት ነው የምንሄደው? ምንም ደስ እያለኝ አይደለም። እሺ በሉኝና በቃ ከዚህ ቦታ እንሂድ። ምንድን ነው ያበሳጭሽ? ሁሉም እኮ ከጦጣዎቹ ጋር መዝናናት ፈልገዋል እና ሁሉም ነገር ትተነው ወደ ቤት እንሂድ ነው የምትይው? እኔ ጦጣ በጣም ነው የምፈራው። ከጦጣ ጋር መዝናናት አልፈልግም። ለዛ ነው በቃ ይቅርብን ያልኩት። እንዴ ቆይ ጦጣዎቹ ለማዳ አይደሉም እንዴ? አረ በጣም ለማዳ ናቸው። እኔ ግን ከጦጣ ጋር አልቃለድም። ከፈለጋችሁ እናንተ መጫወት ትችላላችሁ። ጦጣ ምን አድርጎሽ ነው እንደዚህ የፈራሹ? ጓደኛዬ ነክሷት በጣም ተሰቃይታ ነው የተረፈችው። እኔ ይቅርብኝ። እናንተ ከፈለጋችሁ ግን ተዝናኑ። ሂዱና ለማንኛውም ብስኩት ስጧቸው። ለጦጣዎቹ ፍቅር ይሰጧቸዋል። እሺ እባክህን ከዚህ ቦታ ሂድ። አረ እባክሽ ሌላ የምትይው ነገር የለም? እባክህን ከህይወት ይውጣል። አንተ ስለምታወራው ምንም ማውቀው ነገር የለም። ምን ነው ስልክሽን አፈልጊውም እንዴ? በዛው ጠፋሽ። አይደለም ስልኬን ሌላም ንብረት ከፈለክ እሰጥሃለሁ። ብቻ ከህይወት ይውጣልኝ። አንቺ እንዴት ነው እንደዚህ የምትናገርኝ? ንብረት እኮ አይደለም ያጣሁት ወንድሜን እኮ ነው። በፈጠረ አምላክ ይሁን ያለ ጥፋት ያትክሰሰኝ። አንቺን አፍቅሮ ራሱ እንዳጠፋ አታውቂም? እናንተ አትሉና ጦጣ ብሎ እሺ። ምሩ ምሩ መጣው ነው አሜ። እኔ ሚኪ አይደለሁም አንቺን አሰቃይቼ ካልገደልኩ። ምንድን ነው የምልሽ? ምን ስለ ጦጣ እያወራኝ ነበር። ስለ ጦጣ ማለቴ ከዚህ በፊት ብዙ የሚፈሩ ሰዎችን ያላምጃቸዋለሁ ሲለኝ እኔ ደግሞ አረ ይሄን ያክል አልፈራ ምናምን አልኩ። ይሁን በቃ ችግር የለም። አሁን ለማንኛውም እዛ ጋር እንደና ከነኪራ ጋር ፎቶ እንነሳ። እሺ ወደፊት ልጃችን ቢያስቸግር ራሱ የኪራን ፎቶ እያሳየን ነው እናስፈራው። እሺ እንደው እኔ ልጅ ዝም ብለሽ እኮ ነው የምትለፊው። እንደው ተመላልሰሽ እኮ ሞትሽ። አረ ምን አደረኩኝ ብሎ ነው ጋሼ? የፂና ደራ ስላልሰሙ ነው እንጂ አስጠንቅቃኝ ነው ሄደችው። እኔ ኒናን አላምን ብላ እኮ ነው አንቺን የጠራች። አይ ኒና እብድም ማን ያምናል ብለሽ ነው? እንደው ኒና እኮ እንደ እብደቷ እኮ አይደለች። ኃላፊነት ሲሰጣት ኃላፊነቷን በደንብ ነው የምትወጣው። አዎ ጋሼ፣ እስኪ እንደዚህ መስክሩልኝ። እሷማ እንደዚሁ ማልተውሽም ብላኛለች። እሺ አሁን በር እየተንኳኳ ነው። ይሽና ክፈቺ። አልሰማሁትም እኮ። እንደው እህትሽ ደህና ናት? እንደው እዚህ ከመጣሁ እኮ አላየኋትም። አዎ ደህና ናት። አልመች ብሏት ነው እንጂ እሷ ራሱ መቼ ነው መጥቼ ማያቸው እያለች ነበር። እንደው ልጄን እኮ ድራችሁልኛል። እኔ ደግሞ በህመም ስለመጣሁ ምንም ይዤላችሁ አልመጣሁም። አረ ምንም አታስቡ ጋሼ፣ ያን ያህል እኮ አያስጨንቅም። ያው ቤተሰብ ማለት ነን። ቢሆንም ባዶ እጅ አይመጣም። አመጣጤ ግን አላማረም እንጂ ግድ የለም ጋሼ፣ እሷም ሲመቻት መታ ታዩታለች። ሰላም ሰላም። እንግዲህ የሚወዱ ሰው ቡና ላይ ይደርሳል ነው የሚባለው። አይ ቅዱስ ምግብ ላይ እኮ ሆኗል። ተቀይሯል እኮ ጊዜው አይደል? ወገኛ አንድ አባባል ቻልክ ቀኑን ሙሉ ትደጋግማታል። ባይሆን ሰኒዬ ቡናው ስንተኛ ነው? እውነት ምን እንወዳለን። አቦል ላይ ነው የደረስከው እንዴ?
እና ቅዱሴን የማይወደው ሰው አለ እንዴ? እንዴ ኒና እኔንስ ረሳሽኝ እንዴ? እኔ እኮ መውደድ ነው እንጂ ማፍቀር አይደለም ያልኩት። እንደዚህ ይፋ መውጣቱ ላይን መዳረግ ነው። የደበቁት ነገር ደግሞ አይጎዳም። ሄሎ ወይ ራኩ? አዎ እነ ኪራ ጋር ነኝ። ምን ነው በሰላም? እሺ እመጣለሁ። እሺ በቃ ራኬብ ናት? አዎ ነይ እያለችኝ ነው። ቡናውን ልጨርስና ከዛ ሄዳለሁ። እኔ የምልሽ ሰኒ ራኪ ደህና ናት? ከተገናኘን በጣም ቆየን እኮ። ደህና ናት፣ ምንም አትልም። ምንም አትልም ስትይ ቆይ ምን ሆና ነበር እንዴ? አንተ አልሰማህም እንዴ? ብተከሳንቾ ጋር ኧረ አንቺ ወንፊት እንዴ! በቃ ያሹን ነገር ሁሉ መዝራት ነው እንዴ? ኧረ ዝም በይ እንዴ! ተው እንጂ ተይ እንጂ ሰኒ። አንቺ ኒናን እህትሽ ደግሞ እኔን ዝም አስብላችሁን ትችሉታላችሁ? ቆይ ምን ተፈጥሮ ነው? ምንም ትንሽ እግሯን ወለም ብላት ነው። አሁን ግን ተሽሏታል። ኧረ እንደዛ ነው። አንዴ ናትዬ እኔ እናንተ ኪችን እናውራ ይሻላል። ደስ ነው የሚል ኒናዬ። አብለሽ ነው ቅዱስ ኪችን እንዴ ተያቸው እንጂ ልጆቹን ብቻቸውን መሆን ፈልገው ነው። ሀረግ ቆይ ምን እያሰብሽ ነው? እያንዳንዱን ነገር አይቻለሁኝ። እኔ እኮ ግራ ገባኝ። እስኪ ንገሪኝ። ምኑን ነው የምነግርሽ? ለምንድን ነው አቤልን ያገኘሽው? ለኪያስ ምሳ እንዲያደርስላት ያደረግሽው ለምንድን ነው? አልገባኝም። የተከታተልሽ ነው? እና ምን ላድርግ? ከጠዋት ጀምሮ የምታደርጊው ነገር በሙሉ ልክ አይደለም። ስለዚህ ስትወጪ ተከተልኩሽ። እኔ መከታተልሽ ልክ አይደለም ሄደን። ምን ማድረግሽ ነው? እሺ አሁን ቆይ ምንድን ነው የተፈጠረው? እሱን ንገሪኝና ከዛ ሁሉንም ነገር ተወዋለሁ። ምን መሰለሽ ሄኖክን ከህይወቷ ማስወጣት ፈልጋለሁ። ያንን ማድረግ የምችለው ደግሞ እሷ ህይወት ውስጥ ሌላ ሰው በማስገባት ነው። አልገባኝም። ቆይ እና አቤልን የላክሽው ምን አስበሽ ነው? እሱ ጥሩ ልጅ ነው፣ ለልጄ ይመጥናታል። ስለዚህ በቻልሽው አቅም አቀራርቢያቸው። እንደዛማ በፍጹም አይሆንም። ለምን? ቆይ እናንተ ማለት የተፈጠረ ነገር አለ? አይ እንደዛ እንኳን አይደለም፣ ግን እኮ ያን ያህል ልጁ ምን አይነት ልጅ እንደሆነ አታውቂም። በፍጹም እኔ ለሱ ጥሩ ስሜት ነው ያለኝ። ሌላውን ደግሞ ልጄ ትደርስበታለች። እሺ ግን ይሄን ነገር ኪያ ካወቀች ትናደድብናለች። በፍጹም እንዳትነግራት። ከነገርሻት ግን እንቀያየማለን። ከዛ ካውሬ ልጅ እሷን ለማዳን እንተባበር። እሺ አልነግራትም። በጣም እኮ ነበር የናፈቅሽኝ ሚናዬ። ግን ምን ላድርግ ጋሼ በጣም ሸም ያዘኝ። ውይ ጋሼ እኮ ከመምከር ውጭ ምንም አያውቅም። ደግሞ አልተቆጣኝም። እሺ እኔ የምለው ግን ሚናዬ የምር ግን እኔ እንደምወድሽ ግን ተወጂኛለሽ ማለት እኔ እንደምናፍቅሽ አንቺም ትናፍቂኛለሽ? ውይ ናቲ አንተ እኮ ስላልገባህ ነው እንጂ በጣም ነው የምወድህ። እሺ እኔም በጣም ነው የምወድሽ ኒናዬ። ናቲዬ ከአንተ ጋር በቃ የራሴ ቤት መመስረት አማረኝ። በቃ እድሜ ልኬን ከአንተ ጋር መኖር ነው የምፈልገው። በጣም ነው እሺ ማፈቅር። ተመስገን። ለብዙ ጊዜ ስጠብቀው የነበረው ቃል እኮ እችን ቃል እንድታወጪልኝ ነበር። የምር እኔ በጣም ነው የምወድሽ። እሺ ኒናዬ። ውይ ሰኒ አሁን እንደው ስኒ ይዘሽ መምጣት ፈልገሽ ነው አውቀሽ ነው እንጂ? አይ እኔ ጨራርሽ እኮ ነው ላስቀምጠው የመጣሁት። ሳሎን አልኩኝ ነው። ምን እሱንስ ቢሆን እሷ ታጸደው በጣም ለፋሽ ከዛ እዚህ ደረሰን። እሺ ለማንኛውም እኛም አልፈንባታል። በደንብ አጣጥሟት። እሺ ቻው ቻው። አያ ናቲ በእኛ ፍቅር ሁሉም ደስተኞች ናቸው። አዎ በጣም ደስተኛ ናቸው። እሺ እኔ ያለም አሁን ምን ላድርግልሽ? አይ ምንም በቃ ሳሎን ሊድና እቃውን ላነሳሳው። እሺ እንደዛ ይሻላል። ናቲ ግን እኔ ማግዝሻለሁ። እሺ ነይ አይሰኒ በዚህ ሰዓት ይመጣል። ምንድን ነው ሁሉም ምን ላይ ተነሳ? ፊልም ላይ ነበር የማውቀው ይሄን ነገር ከምርም ነው። አዎ እዛው ቆሜያለሁ። ቢሮ አይደለም ስላልሽኝ እኮ ነው። ጉርድ ሸሚዝ አድርጌያለሁ። እሺ
ሰላም ኪያ፣ እናትሽ ናት ምሳ ላከችልሽ። ኢሌኒ ወንድም ህይወትን የምትፈልገው ከሆነ ከቤተሰቦች ይራቅ። አልገባኝም። ቢገባማ ኖሮ ዘለከ አንበሳ መንጋጋ ውስጥ አትገባም ነበር። አላወቅሽኝም? የደን ጓደኛ እኮ ነው። ከዚህ በኋላ ደግመህ ስሟ እንዳጠራሽ። ደግሞ ሁሉንም ነገር በደንብ አውቃለሁ። ካልሆነ ግን እገልሃለሁ። እንዴ ብትደፍሪ ነው እጅሽ የምታነሽብኝ? እግሬን ማሳልሽ ካላመንክ ይል ደግሞ ሁለተኛ እዛሽ ቤት ዝር እንዳትልሽ። ካልሆነ ግን እንደ ድንሽ ነው የምጠብስ። ደነዝ ያማታል እንዴ በሽተኛ። ፂ በእናትሽ የሆነ የሚጠግን ነገር ልዘዝልሽ። አንቺ እኮ ስለተደናገጥሽ አልታወቀሽም እንጂ እኮ የኔ በጣም ተጎድተሻል እንዴ። ኧረ ደህና ነኝ። ከሳይክል እንጂ ከፍ ቃል ወደኩ። ቢሆንስ እንዴ ተጎድተሻል። ምን ነው በእናትሽ እኔ ራሴ ወድቄ በነበር። ጉንፋኑ ሳይለቅሽ ደግሞ እንደገና ሌላ ጦስ። አረ ኪራኔ ደህና ነኝ። እናንተ አታካብዱ እንዴ። ለነምሩም ንጋራቸው በቃ ደህና ነኝ። እሺ በቃ ረፍት አድርጊ ኪራ። እኔ ከህመሙ በላይ እየከበደኝ ያለው በየደቂቃው ላንቀሳቅሽሽ እያልክ የምትሞክርብኝ ነገር ነው። እንዴት ናችሁ? ጽያው እንዴት ነሽ? ደህና ነኝ። ኧረ ቆይ ለምን ትመላለሳላችሁ? እኔ እኮ ደህና ነኝ። አላውቅም ግን ክፍሌ ገብቼ ስቀመጥ ልቤ አላርፋለኝ። ከዚህ በላይ መጨነቅ እኮ ፈጣሪን አለማመስገን ነው እንዴ ምሩ። ደህና ነኝ እኔ። ያው እየሄድኩበት አይደል እንዴ? እሱማ ልክ ነሽ፣ ግን እኮ የተፈጠረው ነገር ስለሚያስደነግጥ ነው። አዎ ግን ደግሞ ደህና ነኝ። ዋናው ወደቄ ሳይሆን እኮ አለመጎዳቴ ነው። ደግሞ ለኪራም ንገሩት፣ ያው በጭንቀት የሆነ ነገር ሊሆን ነው። ኪራ በቃ ተረጋጋ። ደህና ነኝ ካለች እኮ ደህና ትሆናለች። አዎ ሆናለሁ። ደግሞ አሁን ትንሽ ቆይቶ ሁሉም ነገር ይተወኛል። በቃ እንደዚህ ሆነሽ ለማዘር ጋር ከምትሄዱ እዚሁ ደሩ ዛሬ አይሻልም? አይ ለምን እንዴ? እኔ እኮ ደህና ነኝ። ለመራመድ ምንም አይገደኝም። ዝም በያቸው፣ እዛ ሄደን እናድራለን። እሺ ፂ ምን እያልሽ ነው? እንደዚህ ሆነሽ እዛ ቀደርሽ እኔ የበለጠ እጨነቃለሁ። ኪራዬ ደህና ነኝ ያልኩህ አይደል እንዴ? ደግሞ እኮ እኔ ብቻዬን ስገባ ጽናትስ ማለት አይቀርም እማዬ። በቃ ወይ ደግሞ እውነቱን ንገሪያት። ማለት ልብስ እንለካለን፣ በዛ ላይ ደግሞ ለኪራና ለጽናት ሀገሩን አሳያችኋለሁ ምናምን በያት። እሺ እላታለሁ፣ ግን ፈቃደኛ የምትሆን አይመስለኝም። እንዴት ውጭ እንዳድር ትፈቅድልኛለች? ሞክሪ በቃ። ያው ከሆነ ሆነ፣ ካልሆነ ግን አንቺንም እሸኝሻለሁ። በቃ እሺ፣ ስልክህን ስጠኝ ላውራት። ፂ በእናትሽ እዚህ ብታድሩማ በምን እድላችን። ብቸኝነቱ ራሱ እኮ ይበላናል። ይደሩ አይደለ ለአራት እንደ ትናንት ነው። ይኸውልህ ይሄን ጉድን አዲስ አበባ ስንገባ ነው የምናወራው። ምንድን ነው? ምን ተፈጥሮ ነው? አረ ዝም በይው ፂ፣ ዝም ብሎ ነው፣ ምንም አይደለም። ፂ ይኸውልሽ እስከ አዲስ አበባ ወዲሽን ቁርጥ ያድርግሽና አዲስ አበባ ስንገባ እነግርሻለሁ። አረ ለምን ተይው፣ አስፈላጊ ከሆነ ለእኔ ለሚስቴ ከና አክሽኑ እነግራታለሁ። ይኸውልሽ እንዴ አረ ተረጋጋ። በቃ ራስሽን ጠብቂ ብቻ ጠንቀቅ በይ አለችኝ። ተመስገን ጌታ፣ ደስ ይላል። ሰዎች ግን አራባችሁ? ምን በጣም እርቦኛል፣ ምግብ እንብላ። ጥሩ ሀሳብ ነው፣ ግን ደግሞ እዚያ እንብላ። ታችን ወረዳ። ይሄ ጥሩ ሀሳብ ነው፣ እኔ እስማማለሁ። አረ ሁላችንም እንስማማለን። ተነሽ ነኝ። አተ ጃኬት አድርጊው፣ እዚህ ሊሞቅም ንፋስ አለ። እሺ ነጭ እስኪ ርቀጭ መጀመሪያ